የእግዚአብሔር ስም ከፍ ከፍ ይበል። እንዴት ናችሁ? ውሎ አዳር ጎሽ፣ እግዚአብሔር ይባርካችሁ። ሳያችሁ ደስ ይለኛል በጣም። እዚህ ስናመልክ፣ ጌታን ስናመልክ፣ ስንዘምር እዚህ ቁጭ ብዬ አንድ ነገር በአእምሮ ያሰላስል ነበረ። ማሰላስለው ግዴታ አለብን እንዴ መዘመር የሚል አእምሮ ውስጥ መጣ። እንግዲህ አንዳንድ ጥያቄ እንደዚህ ይመጣል። ምን ዝም አንልም እንዴ? አርፈን አንቀመጥም እንዴ? ምንድነው እሱ? በኋላ ትዝ ያለኝ ሙሴ ወደ ፈርዖን ሄዶ ያለው ነገር ነው። ከባድ እንቅስቃሴ ተደረገ እንደምታውቁት። ህዝቡን ልቀቅልኝ ብሎ እግዚአብሔር ይልሃል፣ የእስራኤል አምላክ እግዚአብሔር፣ የዕብራውያን አምላክ እግዚአብሔር ልቀቀው ህዝቡን ይልሃል ብለህ ተናገር አለው። በጣም ከባድ ንግግር ነው። ከ40 ዓመት በኋላ ወደ ፈርዖን ቤተ መንግስት ገብቶ መናገር። አሁነኛ ነገር ያልያዘ ሰው እንዴት አድርጎ ይቀርባል? እዛ ልቀቀው ብለዋል። በኋላ ማን ነው ይሄን ያለው አለው። እግዚአብሔር ነው። ለምንድን ነው የምለቃቸው አለ። እና የተሰጠው መልስ ነው ልቤን የነካኝ በጣም። በዓል ያደርግልኝ ዘንድ ህዝቤን ልቀቅ። በኋላ እኔ ራሴ ደነገጥኩኝ። ይሄ አያስቅም ወይ? ፈርዖን አይስቅም ወይ እንዴ? ይሄን ያህል 600,000 ህዝብ ለበዓል ተብሎ ከሀገር ይውጣ? ጨዋታ አይደለም እንዴ? እና ግን እግዚአብሔር ነው ያለው፣ በቃ እኔ እፈልጋለሁ በዓል እንዲያደርግልኝ ህዝቤ በምድረ በዳ እንዲሰዋልኝ ልቀቀው ብለዋል። እና ያስገርማል በጣም። እግዚአብሔር አይኑን አያሽም በዓል ከኛ ጋር ሲያደርግ። ይሄ እንደው በቃ ስራ መፍታት አይመስለውም በፍጹም። ዋና ነገር እንደሆነ ያውቃል። እግዚአብሔር የተባረከ ይሁን። በቃ ለሌላ አይደለም። እስራኤል የወጡት ለበዓል ነው። በቃ መግለጫ ነው ይሄ። የተልእኮ መግለጫ ይባላል በየመስሪያ ቤቱ። ምንድነው የሚሰራው መስሪያ ቤት እንደሚባለው ሁሉ ምንድነው የእስራኤል ጥሪ? ይኸው በዓል ለማድረግ በእግዚአብሔር ፊት ቅዱስ አምልኮ፣ ቅዱስ መስዋዕት ለመሰዋት ለዚህ ተጠርቷል። እና ለካ ትልቅ ጉዳይ ነው። ለካ ቅዱስ አምልኮ ትልቅ ጉዳይ ነው። እና እዚህ ተሰብስበን የሮብ ማሟያ አይደለም፣ የአርብ ማሟያ አይደለም፣ የእሁድ ማሟያ አይደለም፣ ጥሪያችን ነው። እግዚአብሔር የተባረከ ይሁን። ስለዚህ በሱ ፊት መስገድ፣ ማምለክ፣ መዘመር፣ ወደ እርሱ መቅረብ፣ መስገድ በጣም ትልቅ ጥሪ ነው። እግዚአብሔር ይባረክ። ከዚህ በላይ ነኝ ብሎ የሚያስብ ሰው ይሄ ትንንሽ ነገር ነው። አንዳንዶች ሊፈጽሙት ይችላሉ። እኔ ከዚህ በላይ ነኝ የሚል ሰው እንዴት አድርጎ የሳተ ሰው ነው። በቃ ከዚህ በላይ መሆን አንችልም። እኛ ሰጋጆች ነን። እግዚአብሔር የተባረከ ይሁን። ብቻ እንኳን የሚሰገድለት ተገኘ፣ እንኳን ንጹህ የሚሰገድለት ተገኘ። በየደጃፉ እንኳን አልተደፋን። በአምላክ ፊት ግን እንሰግዳለን። እግዚአብሔር ይባረክ። ስለዚህ መልካም ነገር ነው። ሁሌም የምንዘምርበትን መንፈስ ይስጠን። ባለፈው ሳምንት እዚህ ነበራችሁ ብዙዎቻችሁ ብዬ አስባለሁኝ። የተባረካችሁ ቡሩካን ባለፈው ሳምንት የነበራችሁ እጆቻችሁን ከፍ አድርጉ። እሺ ጎሽ፣ እግዚአብሔር ይመስገን። ወንድም ንጉሴ፣ እኔም ልመጣ አስቤ ነበር። ያው እንደምታውቁ የአዲስ አበባ ነገር የምትሉ ደግሞ ቡሩካን ከፍ አድርጉ፣ እጃችሁን ከፍ አድርጉ። እሺ፣ በማዕከል ያለው ዝም የሚል ነው። ሁሉ የተባረከ ነው። እግዚአብሔር ይመስገን። ስለዚህ እንቀጥላለን። ተሐድሶ በሚል ዋና ሀሳብ ስር ስትማሩ እንደቆያችሁ የታወቀ ነው። በዚያው ላይ እኔም ቀጠልኩና በተለይ ግን ተሐድሶን ደግሞ ከአንድ ብዙ ጊዜ እንደዚህ ከማናስበው መጽሐፍ ከዮሐንስ ራእይ የመጀመሪያዎቹ ምዕራፎች ውስጥ እንድንመለከት ይሄንን ግብዣ አቀረብኩኝ። ስለ ተሐድሶ እንድንነጋገር። የዮሐንስ ራእይ መጽሐፍ የተሐድሶ መጽሐፍ ነው በሚል ይሄንን ለማሳመን ሞከርኩኝ። እናንተን ምን ያህል እንዳመናችሁ አላውቅም፣ ግን እንደዚሁ ሞከርኩኝ። የአራዊት መጽሐፍት ብቻ አይደለም፣ የቀንድ ያላቸው እንስሳት መጽሐፍት ብቻ አይደለም፣ የ24 ሽማግሌዎች መጽሐፍ ብቻ አይደለም፣ የጦርነት መጽሐፍ ብቻ አይደለም፣ የባህር መጽሐፍ አይደለም፣ የህዝብ መጽሐፍ አይደለም፣ የስሞች መጽሐፍ አይደለም፣ የተሐድሶ መጽሐፍ ነው የዮሐንስ ራእይ። ሌሎች ነገሮች ሁሉ እንዳሉ ሆነው የተሐድሶ መጽሐፍ ነው ተባብለን ተነጋገርን። እንዲያውም እውነት ለመናገር አንድ ጊዜ ሆነው ልንገራችሁና ከዚያ እቀጥላለሁ። አንድ ጊዜ አንድ ቦታ ተጠራሁኝ። የተጠራሁት ምን ተብዬ ነው? ትናገራለህ፣ ታስተምራለህ ብለው አንድ ቡድን፣ የአንድ መስሪያ ቤት ቡድን ጠራኝ። ከዚያ ሄድኩኝ እና ተሰብስበን ገና ከማለታችን በፊት ምንድነው የምናገረው? ምንድነው ማስተምረው? ምንድነው የተፈለገው ነገር እስቲ ብዬ ለመጠየቅ ሞከርኩኝ።
በኋላ ወንድም ንጉሴ እኛ የፈለግነው የእግዚአብሔርን ስራ እንድትነግረን ነው አሉኝ። የእግዚአብሔር ስራ እሺ እስቲ እግዚአብሔር እንደሰጠኝ አልኩኝና በኋላ ወደ ማደሪያ ክፍሎች ገባን። የማደሪያ ክፍሎቹ እንደዚህ ያማሩ አልነበሩ። እውነት ለመናገር ከከተማ ውጪ ነው። አውራ ጎዳና ለሰራተኞቹ የሚሰራው ማደሪያ ቤት ነው። ዕቃ የሚያስቀምጥበት ሰራተኞች የሚያድሩበት ጎዳና ላይ ሲሰራ እና በአስቤስቶስ የተሰራ ቤት ነው። ደካማ ነው። እስከዚህም በጣም ጥሩ ቤት አይደለም። እውነት ለመናገር ግን ክፍል ተሰጠንና እዛ ገባን። ለኔም አንድ ክፍል ተሰጠኝ። ከዚያ መጸለይ ጀመርኩ። ጌታ ሆይ እባክህ እነዚህ ሰዎች ስራህን ማወቅ ይፈልጋሉ። አንተ ምንድነው የምትሰራው? ስራህ ምንድን ነው? እባክህ ዛሬ ግለጥልኝ አልኩኝ። ልክ እንደዚህ ሆኝ እባክህ ስራህ ምንድን ነው አልኩኝ እና መጽሐፍ ቅዱሴን ገልጬ ጸሎት እየጸለይኩ ጌታ ሆይ ምንድነው የምትሰራው እያልኩኝ ቆዩ። ከዘፍጥረት ጀምሬ ጌታ ሆይ ምን ትሰራለህ? በኋላ በአስቤስቶሱ ቀዳዳ አይጥ ገባች በግድግዳው መካከል። እኔ አይጥ ፈራለሁ እና ሳያት ደነገጥኩኝ። ምንድነው አሁን ደግሞ አይጥ እዚህ የምትገባው? ለማባረር ሞከርኩኝ። ያው ትሸሻለች ስታባረሯት አይጥ እንደምታውቁ፣ በኋላ ትመለሳለች እንጂ ሄደች። ጌታ ሆይ እባክህ ስራህን ግለጥልኝ፣ እኔ ስራህን ማወቅ እፈልጋለሁ። ትንሽ ትቆይና ትመጣለች አፍጥጣ አባርራለሁ እሷን። ጌታ ሆይ እባክህ ምንድነው የምትሰራው አንተ እላለሁ። አነቃችኝ ያቺ አይጥ በእውነት እስከ ሌሊቱ 9 ሰዓት ገደማ ተልካልኛለች። አንዳንዶቻችሁ ተልካብኛለች ነው የምትሉት። ተልካልኝ ይሆናል ብዬ እጠረጥራለሁ። እና ቆየሁኝ። ዘፍጥረት ላይ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ የሚል ሳይ ፍጥረት ፈጠርካ፣ ፈጣሪ ነህ አንተ። ፈጣሪ ስራ መፍጠር ነው አልኩኝ። አንዱ ዋና ስራ ፈጣሪነት አልኩና ቀጠልኩ። ከዚያ ምዕራፍ 2ን ሳነብ ያንኑ ፍጥረት ነው የሚቀጥለው። ወንድና ሴት አድርጎ ፈጠራቸው፣ እንዲህ ያደረጋቸው። እሺ ፍጥረት ነው መፍጠር ነው ስራ አልኩኝ። ምዕራፍ 3 ላይ ስደርስ ፍጥረት ተበላሸ። በሽታ ላይ ያው የምታውቁት ነው። ኃጢአት ገባ፣ ሰው አመፀ፣ ወደቀ፣ ከእግዚአብሔር ጋር ተጣላ፣ ከተሰራለት ገነት ተባረረ። ተፈናቃይ ሆነ። ፍንቅል የሰው ልጅ ሜዳ ላይ ተዘራ። በቃ ወጣ እና ልክ እዛ ጋር ቆምኩና እሺ ታዲያ ይሄ ሁሉ ገጽ ምን ይሰራል? ከተበላሸብህ ስራ አለቀ ማለት ነው እኮ። በቃ ጀመርክ፣ ስራ ተበላሸብህ። ይሄ ሁሉ መጽሐፍ ታዲያ ምንድን ነው የተጻፈው ብዬ ስል ልክ ምዕራፍ 3 ላይ አዳም ወዴት ነህ የሚል ጥያቄ አየሁ። ወዴት ነህ? እግዚአብሔር የተሃድሶ ስራ ጀመረ። ሂ ቱክ ዘ ኢኒሺዬቲቭ። የተበላሸውን ምድር፣ የተበላሸውን የሰው ልጅ፣ የተበላሸውን ፍጥረት እንደገና ማበጀት ጀመረ። ይቺ የተሃድሶ ጥያቄ ናት። ወዴት ነህ? የት ጋ ነው ያለኸው? አዳም ምንም ሊያደርግ የማይችልበት ተሸሽጎ ሸሽቶ አፍሮ ከሚስቱ ጋራ ቅጠል አገልድመው ጫካ ውስጥ የገቡበት የተሳቀቁበት ሰዓት ላይ ማንም ሊያድነው በማይችል ሰዓት ላይ ወዴት ነው ያለኸው የሚል ጠያቂ መጣ። እግዚአብሔር ይመስገን ጎሽ አልኩኝ። አሁን እንግዲህ ማደስ ጀመርክ ማለት ነው። በኋላ እሺ እያልኩኝ ስቀጥል ኦሪቱ በጠቅላላው የሰው ልጅ እግዚአብሔርን እንዲያውቅ የተጻፈ የተሃድሶ መጽሐፍ ሆኖ አገኘው። በኋላ ቀስ እያልኩኝ ሳነብ ወደ ታሪኮቹ ስገባ እግዚአብሔር በተለያዩ የነገስታት ታሪክ ውስጥ ህዝቡ እንዲያውቀው ሲያደርግ አየሁኝ። እየቀጠልኩ ስል መዝሙሩን፣ ከዛ ነቢያትማ እንዲያውም በግልጥ የተሃድሶ ሰባኪዎች ናቸው፣ ተመለሱ የሚሉ ናቸው። ተሃድሶ ነው ያለው፣ በቃ እያደስክ ነው ህዝብህን፣ ተመለሱ ወደ እኔ እያልክ ነው። በኋላ ዘልዬ ወደ ወንጌል ገባው። አዲስ ኪዳን ውስጥ ዋናው አዳሽ መጣ፣ ኢየሱስ ክርስቶስ። እሱ የአዲስ ዘመን አዲስ ኪዳን ይዞ መጣ። እግዚአብሔር ይመስገን። እና የእግዚአብሔር መንግስት ቀርባለች አለ። ሰውን ወደ አምላክ ማስጠጋት ጀመረ። በኋላ መልእክቶቹን፣ ሐዋርያት ሥራን፣ ሌላውን ሁሉ ሳይ በቃ ተሃድሶ ነው፣ በእውነት ሰውን የሚጠራ ነው ለመመለስ አልኩኝ። በመጨረሻ ዮሐንስ ራእይ ጋር ስደርስ እነሆ አዲስ ሰማይና አዲስ ምድር እፈጥራለሁ። እግዚአብሔር ይባረክ። ለካ እግዚአብሔር ቦዘን አልተቀመጠም። ሂ ኢዝ ሶ አክቲቭ። እግዚአብሔር መፍጠር ብቻ ሳይሆን ማደስም የሚችል ነው።
በኋላ በዚያ ሌሊት ምን መጣብኝ? አዲስ ስም አገኘው ላንተ ማለት ነው አልኩኝ። አዲስ ስም አገኘው። እግዚአብሔር ፈጣሪ የሚለውን አገር ሁሉ ያውቀዋል። አሁን ደግሞ እግዚአብሔር አዳሽ የሚል ስም አገኘው አልኩኝ። እስቲ አንድ ጊዜ አብረን በል ባካችሁ። እግዚአብሔር አዳሽ በሉ። እግዚአብሔር ፈጣሪ፣ እግዚአብሔር አዳሽ። አሜን። እግዚአብሔር የተመሰገነ ይሁን። እንግዲያው ወንድሞቼ ዮሐንስ ራእይ የእድሳት መጽሐፍ ነው። እንዲያውም በጣም ሁሉ ነገር እስከሚታደስበት ጊዜ ድረስ የተባለው እዚያ ላይ ሁሉ ነገር ይታደሳል እና እግዚአብሔር ይባረክ። እድሳትን ከዚያ መጽሐፍ ትንሽ ትንሽ እናያለን ብለን በዚህ ነው የጀመርነው ባለፈው ሳምንት። ይሄንን ስንል አንድ ዋና ነገር የተናገርነው ምንድን ነው? ይሄ እድሳት ግን የሚጀምረው ከመቀበጣጠር አይደለም፣ ቀኝ ግራ ከማለት አይደለም፣ እኛ ወዲያ ወዲህ ብለን የምንሰራው ስራ አይደለም። እንዲያውም ዛሬ በጣም ላጸናው የምፈልግ ነገር አለ። የእድሳቱ ጀማሪ እሱ ነው እንጂ እኛም አይደለም። እውነት ለመናገር ስለ እድሳት የተንገበገበው እግዚአብሔር እንጂ ሰውም አይደለም። ሰውማ ተስፋ ቆርጦ ምን አደርጋለሁ ብሎ የሚቀመጥ ፍጡር ነው። የት እሄዳለሁ በቃ ልሸሸግ እንጂ በተቻለ መጠን እንዳንተያይ እንጂ ብሎ የተቀመጠ ሰው ነው። ግን እግዚአብሔር እርምጃ ወሰደ። እግዚአብሔር የማደስ ስራ ሰራ። እንግዲያው ከሱ በላይ አዳሽ የለም። ከሱ በላይ ስለ ተሐድሶ የሚናገርም የለም። እግዚአብሔር ይመስገን። ወደ ሸክላ ሰሪ ቤት ሂድ ያለው ኤርምያስን ታውቃላችሁ ታሪኩ። ለምንድን ነው ከዚያ ከቤቱ አንስቶ ሸክላ ሰሪ ቤት የወሰደው? በጣም ሊናገረው ፈልጓል። እያየሁት በእጁ ያለው ሸክላ ተበላሸበት ነው የሚለው። ተበላሸ በቃ። ሲበላሽበት ጸጉር ነጭቶ ያ ሸክላ ሰሪ ምን አይነት ነገር ነው እንዲት አይነት ግራ ቀን ላይ መጣው ዛሬ ብሎ ጭቃውን መሬት ላይ ጣለው እና ቁጭ ብሎ ተከዘ አይልም መጽሐፉ። እኔ የፈጠርኩት ነው ይሄ ሁሉ። እንደዚህ አይልም። ተበላሸበት ይልና የሚያስገርም ነገር ነው። ሸክላ ሰሪው ጸጉር አይነጭም፣ አይኑን አያሽም፣ ምንም አያረግም። ለመሰራት እንደሚቻል ያውቃል። እንደገና መልሶ ምን አረገው ነው የሚለው። እና እኔ አልችልም ወይ በእናንተ መካከል ማደስ አልችልም ወይ አዲስ ነገር መስራት እኔ አልችልም ብሎ ይጠይቃል። ህዝቡን ነው የሚጠይቀው። እንግዲያው የተሐድሶ መሪ እግዚአብሔር ነው እንጂ እኛ አይደለንም። አጋፋሪዎች መስለን እኛ እንታያለን አንዳንዴ፣ ግን አይደለም። እግዚአብሔር ያድሳል። እግዚአብሔር ይመስገን። እና ባለፈው ሳምንት ይሄ ጌታ እግዚአብሔር እድሳቱን የሚጀምር ራሱን በማሳየት ነው። ስለዚህ ማየት ነው የእድሳት ጅማሬ ብለን ዮሐንስ ራእይ ምዕራፍ 1ን በተለይ ተመለከተ እና ዮሐንስም ራሱ በግልጥ ተናገረ እዚያ ላይ እኔ ደሴት ውስጥ ሆኜ ሳለሁኝ ታስሬ ሳለሁኝ በጌታ ቀን በመንፈስ ሆኜ አየሁ ሰማሁ ብሎ ይላል። እና ይህን ያየውንና የሰማውን እንዲልክ ነው ጌታም የላከው። ይህን ያየኸውን የሰማውን ላክ፣ ጻፍና ላክ አለው። ጽፎ ለእነዚህ 7 አብያተ ክርስቲያናት እንዲደርስ ይኸው ለእኛም ደረሰ። እስካሁን ያየውን የሰማውን ወንድሞችና እህቶቼ ባየነው በሰማነው ነው የምንኖረው። ካላየንና ካልሰማን ኑሮ የለም። ኑሮ በቃ የለም። ዝም ብሎ ዙረት ብቻ ነው የሚሆነው። አንድ ወንድሜ በጣም ይህንን እንዳስተውል አደረገኝ። ለማን ነው እሱ? ለጳውሎስ ጌታ የተናገረው እንደዚህ ነው። መንገድ ላይ ያገኘውና አሳየው። ታውቃላችሁ፣ ያን ባለፈው ሳምንት አነሳ። መንገድ ላይ ተገናኘው፣ አሳየው፣ ብርሃን አሳየው፣ ድምፅ አሰማው። ከዚያ ምን ይለዋል? አንተ ለእኔ የተመረጥክ ዕቃ ነህ አለው። በነገስታት ፊት ትቆማለህ አለው። ግን ልብ ብዬ ያላሰብኩትን ቃል ነው ያ ወንድም ያመለከተኝ። ባየኸውና በምታይህ ነገር ምስክር ለእኔ ትሆናለህ ይለዋል። አሁን ባየኸው ነገር እና ገና ደግሞ ፈርዘር በማሳይህ ነገር ምስክር ትሆንልኛለህ። ለካ ምስክርም ይሆን ያየ ነው። ስለዚህ ኮንቲኒዋሊ ማየት ነው ያለብን ማለት ነው። ለመናገር እንድንችል፣ ለመመስከር እንድንችል፣ ለመቆም እንድንችል ሳያቋርጥ ማየት ነው ያለብን። እግዚአብሔር ያልተቋረጠ እይታ ይስጣችሁ። በእውነት ይሄ ነው ምኞቴ። እኔ ኢየሱስ ክርስቶስን ማየት ነው። ክብሩን፣ ጥበቡን፣ እውቀቱን፣ ኃይሉን ማየት ነው። እና እሱን ነበር ባለፈው ሳምንት የተናገርነው። አሁን ዛሬ ደግሞ ትንሽ ትኩረት ላደርግ የምፈልገው
እሱን ማየት የተሃድሶ ሀሌታ እንደሆነ ሁሉ እሱ ደግሞ እኛን ማየቱ ደግሞ ይህንን ማወቅም ደግሞ እንደገና ተሃድሶን የሚያስቀጥል ነገር ነው። ለካ ተመልካቹ ሰው ብቻ አይደለም። እኛ አይናችን ወደ ላይ አንስተን ምን አይነት አምላክ ነህ እንላለን። እሱ ደግሞ ወደ ታች ወርውሮ አይኑን ምን አይነት ሰዎች ናችሁ ይላል። እንግዲያው የእሱን እይታ ነው ዛሬ መነጋገር የምፈልገው። ለካ እግዚአብሔርም ያያል። እግዚአብሔር ያያል። እኛ ብቻ አይደለም የምናየው፣ ለተሃድሶ ያየናል። ምን እንደጎደለ ያያል፣ ያውቃል። ምን ሙሉ እንደሆነ ያያል። ይሄ በጣም የሚያስገርም ነገር ነውና በዚህ በዮሐንስ ራእይ ውስጥ ያየሁት አንድ ነገር እሱ ነው። በተለይ አሁን በምናነሳቸው ምዕራፎች ምዕራፍ 2 ምዕራፍ 3 ላይ በጣም ጉልህ ሆኖ ይሄንን ታገኙታላችሁ። በኋላ ምን ብዬ ነበር የጻፍኩት ወረቀቴ ላይ? የሚያውቀን የሚያድሰን አልኩኝ። የሚያውቀን ደግሞም የሚያድሰን ጌታ ብያልኩኝና በእውነትም የሚያውቅ ደግሞም የሚያድስ ጌታ ነው። እግዚአብሔር የተመሰገነ ይሁን። አውቆ የሚያድስ ነው፣ አይቶ የሚያድስ ነው። ያየናል። እሱ የሚያየን ብዙዎቻችን እንዲያየን የምንፈልገው ችግራችንን እንዲያይልን ነው። አብዛኞቻችን በእውነት በእኛ በወንጌላውያን አብያተ ክርስቲያን አካባቢ ጸሎቱም መዝሙሩም ያየኛል ወይ ያየኛል ወይ ታየኛለህ ወይ ነው። ከችግሬ እንድታወጣኝ ነው፣ ለሌላ ነገር አይደለም። ከጭንቀቴ እንድትገላግለኝ ታየኛለህ ወይ? አዎን ያያል ነው መልሳችን። ግን የሚያየው የእኛን ችግር ለማስወገድ ብቻ አይደለም። በእውነቱ የእኛን አንዳንድ ጥያቄዎች ለመመለስ ብቻ አይደለም። እሱ በሚፈልገው መልክ ሊቀርጸን ያየናል። እግዚአብሔር የተባረከ ይሁን። የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል የሚል አንድ የትንቢት ጥቅስ አለ እና እርሱ እንደ አንጥረኛ እሳት እና እንደ አጣቢ ሳሙና ነው ብሎ ይላል። በኋላ ይህንን የጥንት ሰባኪዎች ሲሰብኩ ሰማሁ። እንደ አንጥረኛ ነው። ብር አንጥረኛ ሰው፣ ወርቅ አንጥረኛ ሰው ወናፉን ይዞ እያናፋ እሳት እየሰደደ በዚያ በብር ላይ በወርቅ ላይ ባልጠራው ላይ እሱን እያናፋ ቆሻሻውን ያወጣለታል። እና የአንጥረኛ ስራ እውነት ለመናገር እሳት ማንደድ ነው። እሳት አንዳጅ ሆኜ እመጣለሁ ነው ጌታ የሚለው። ድንገት ይመጣል ይሄ ጌታ ወደ መቅደስ። ምን ያደርጋል? እሳት ያነዳል። እሳት ያነዳል። ምን ለማድረግ ነው? ለማቃጠል አይደለም፣ ለማጥራት ነው። እና እንዴት ነው የሚያጠራው ይሉና አንዳንድ ሰዎች ሲናገሩ፣ በተለይ የብር አንጥረኛ ከሆነ ያንን የሚቀልጠውን ብር ሳህን ላይ አስቀምጦ ያየዋል። ቆሻሻው ከተወገደ በኋላ እንደ መስታወት ፊቱን ያይበታል። ገጹ በትክክል ሲታየው በቃው ይልና እሳቱን ያጠፋል። ያልታየው እንደው ስርክርክ ያለ እንደሆነ እይታው እንደገና ወናፉን ይዞ በደንብ አድርጎ ያራግበዋል ብለው ሲሉ ሰማለሁ። እኔ መቼም ብር አንጥረኛ ሆኜ ስለማላቅ ይህን በትክክል መናገር አልችልም። ግን ለካ የሚያየው ቆሻሻው መራገፉን የእሱን ገጽታ እዚያ ላይ መምጣቱን ነው የሚያየው። እንግዲያው እግዚአብሔር ሊያጠራን ያየናል፣ ሊያድሰን ያየናል። እግዚአብሔር የተመሰገነ ይሁን። ወደ ዮሐንስ ራእይ እንድንሄድ እፈልጋለሁኝ። ይሄ የእሱ እውቀት የእሱ እይታ በሰፊው ተገልጦ እናገኛለን። በተለይ ምዕራፍ 2 እና ምዕራፍ 3 ላይ የእሱን ማየት በተለይ የሚያመለክተን ዋና ነገር ምንድን ነው ካላችሁ፣ አውቃለሁ የሚለው ቃል። አውቃለሁ የሚለው ልብ ብላችሁታል? አውቃለሁ የሚል ቃል አለ። እሱን ላንብብላችሁ። ምዕራፍ 2 ቁጥር 2 ስራህንና ድካምህን ትዕግስትህንም አውቃለሁ። ምዕራፍ 2 ቁጥር 9 መከራህንና ድህነትህን አውቃለሁ። ምዕራፍ 2 ቁጥር 13 የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ምዕራፍ 3 ቁጥር 1 ስራህን አውቃለሁ ይላል። ምዕራፍ 2 ቁጥር 19ን ዘልየዋለሁ። ስራህንና ፍቅርህን እምነትህንም አገልግሎትህንም ትዕግስትህንም ከፊተኛውም ስራ ይልቅ የኋለኛው እንዲበዛ አውቃለሁ
ምዕራፍ 3 ቁጥር 8 ላይ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ። ምዕራፍ 3 ቁጥር 15 ላይ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። ስለዚህ አዋቂ ነው። እስቲ አጭር ጸሎት እንጸልይና እንቀጥል። እግዚአብሔር ሆይ ስምህ ይባረክ፣ ስምህ ይቀደስ። በእኛ ልፋት እና በግርግር ወደ ተሐድሶ እንደማንመጣ ጌታ ሆይ ገብቶናል። ግን አንድ ደስ የሚል ነገር አገኘን። ጌታ ሆይ አንተ አዳሽ ነህ፣ ራስህ ነህ። ጌታ ሆይ ወደዚህ ነገር የገባኸው ለማደስ የፈለግከው አንተ ነህ። ባለበት እንዳይቀር፣ በሞተበት እንዳይቀር፣ በተበላሸበት እንዳይቀር ብለህ ወደ እድሳት የገባህ አንተ ነህ። ስምህ ከፍ ከፍ ይበል። አቤቱ ጌታ እግዚአብሔር ሆይ ይህንን ቃልህን ደግሞ ግለጥልን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። አውቃለሁ። ማወቅ በጣም ያስፈልጋል ለእድሳት ብዬ እላለሁ። እግዚአብሔር የሚያውቀውን እኛን ያሳውቀናል። ስናውቅ ነው ደግሞ እድሳት በጣም የሚሳካው። እኔ አንድ ጊዜ ወደዚህ የአዲስ አበባ መስተዳድር ተብሎ አሁንም የተጠራው የአዲስ አበባ ማዘጋጃ ቤት እዛ ሄድኩኝ። ለአንድ ጉዳይ ሄጄ እዚያ ሄጄ ወደ ቢሮዎቹ ለመግባት ስሞክር ያ አሮጌ ህንፃ መረባረብ ዙሪያው ሞልቶታል። ይሄ ስካፎልዲንግ የሚባለው የመሰላል እና የሚያስጎበኘኝ አንድ አርኪቴክት ነበረ ወደ ቢሮ የሚወስደኝ። ይሄ ቦታ ይኸውልህ እየታደሰ ነው፣ ይቅርታ እንግዲህ ቀስ እያልክ ሂድ፣ እንጨቱ እንዳይነካ ቀስ እያልክ እያለኝ ቀስ ብለን እንሄዳለን፣ በኋላ ለማደስ እየሞከርን ነው አለኝ። ግን አንድ ችግር መጥቷል አለኝ። ምንድነው ችግሩ ስለው ንድፉ ጠፍቶብናል አለኝ። ድሮ መጀመሪያ የሰሩት አርኪቴክቶች፣ መጀመሪያ የሰሩት ኢንጂነርስ የት ጋ ቧንቧ እንደሚያወርድ የት ጋ ኤሌክትሪክ ሽቦ እንደሚያወርድ የነደፉበት ብሉፕሪንት አልተገኘምና አሁን በመላ ነው የምናድሰው አለ። እንዲሁ በዳበሳ ነው የምናድሰው አለኝና አይረሳኝም። ይህን ካለኝ አሁን 20 ዓመት ገደማ ይሆነዋል። ለካ ለእድሳት ንድፍ ያስፈልጋል ማለት ነው አልኩ። ለካ ለእድሳት ንድፍ ያስፈልጋል። በምን መሰረት ነው የምታድሱት? አንድ ነገር ተበላሽቷል ስትሉ በቃ ደስ አይልም፣ እዚህ ጋር እንዲሆነ ቆሻሻ ይታየኛል እሱን ቀባለሁ በማለት አይደለም። እንደዚህ አይነት ደካማ ተሐድሶ የለም። በደንብ ለማደስ ኦሪጂናሊ ምን ነበረ? ምንድን ነው መልኩ? የት ጋ ነበረ መውረጃው የቧንቧው? የት ጋ ነበረ የበሩ የመስኮቱ? የት ጋ ነበረ የወለሉ? የት ጋ ነበረ ግድግዳው የሚዞረው? በደንብ ማወቅ አለብን። ንድፍ በሌለበት እድሳት እንዴት ይቻላል? መታደስ እኮ ወደ መጀመሪያው መምጣት ነው። ወደ እግዚአብሔር እቅድ መመለስ ነው። እንግዲያው እግዚአብሔር ንድፍ አለው፣ የእድሳት ንድፍ አለው፣ ብሉፕሪንት አለው። እሱን ያውቀዋል። ደግሞ የሚያውቀው ንድፉን ብቻ አይደለም፣ የእኛንም የአሁን ሁኔታ ያውቃል፣ የብልሽቱንም አይነት ያውቃል። አውቃለሁ የሚለው በጣም ዋና ነገር ነው ብዬ እኔ አምናለሁ። አውቃለሁ ብሎ ነው የሚጀምረው ጌታችን ኢየሱስ ክርስቶስ እና ስሙ የተባረከ ይሁን። እና ይሄንን አውቃለሁ የሚለውን ነገር ቀስ ብለን ስንመለከተው እንግዲህ አንዱ መልእክቱ ማወቁ ነው። እዚህ እንደምንመለከተው በአንድ ወገን ምን ማለት ነው? ተረጋጋ ማለቱ ነው። ለእኔ እንደገባኝ በቃ አውቃለሁ እኔ አንተ ተረጋጋ፣ እኔ የምሰራውን አውቃለሁ፣ የት ጋ እንደተበላሸ ህመምህንም አውቃለሁ ነው። ሐኪሞች እዚህ ውስጥ እንዳላችሁ አውቃለሁኝ። እና በጣም ይቁረጠነጣል በሽተኛ። በቃ ብዙ ነገር ነው የሚለው። ምልክቶቹን ከጠየቅነው በኋላ የህመሙን አይነት ከመረመርን በኋላ የላቦራቶሪ ውጤት ከመጣ በኋላ ይገባናል የት ጋር እንደሆነ ችግሩ። እና እሱ በጣም ይለማመጣል። መቼም እኛ ህመምተኞች ብዙ ነው የምንለማመጠው ሐኪሞችን። እና እንደው ምን ይመስሎታል ዶክተር፣ ይሄ ነገር በጣም አደገኛ ነው ወይ እንዴት ነው እሱ እንላለን እየተጨነቅን። ቆይ ተረጋጋ፣ በቃ ይሄው ውጤቱ የሚያሳየው ይሄንን ነው የሚደረገውም ይሄ ነው። እግዚአብሔር አውቃለሁ ብሎ ማደስ ይጀምራል። እግዚአብሔር ይመስገን። እና ለእኛ ጥሩ ነው የማውቅህ ነኝ የሚለው። እና በአንድ ወገን እግዚአብሔር አውቃለሁ ሲል አንዱ ጥሩ ነገር ለእኔ የገባኝ ለማስመዝገብ አትጨነቅ ነው። በጣም በእኛ ቤተ ክርስቲያኖች ውስጥ አሁን አንድ ከባድ ነገር ማስመዝገብ በጣም እንፈልጋለን። በጣም ብዙ ንግግር አለ በመካከላችን እርስ በርሳችንም ብዙ እና እግዚአብሔር ግን ምንም አይፈልግም እንደዚህ ማስመዝገብ። ምንም ያውቃላ።
እና አታስመዝግብ፣ አትጫጫህ፣ እኔ አውቃለሁ፣ እምሰራውንም አውቃለሁ ብሎ ጌታ ይህንን ይናገራል። እግዚአብሔር ይመስገን። ግን ምንድን ነው የሚያውቀው? እሱን ትንሽ እንድነጋገር እፈልጋለሁ። የሚያውቀው ነገር ምንድን ነው? ይሄስ ማወቁ ለእኛ ምንድን ነው የሚጠቅመን? ትንሽ በእሱ ሀሳብ ላይ ከእናንተ ጋር መነጋገር እፈልጋለሁኝ። በጣም ደስ እያለኝ ይኸውላችሁ። እኔ እንግዲህ ምንድን ነው ከዚህ ከመጽሐፉ ያየሁት በተለይ ዛሬ ለኤፌሶን ቤተ ክርስቲያን የተጻፈውን እሱን እንድናይ ነው የምፈልገው። በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ በቀኝ እጁ 7ቱን ከዋክብት የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል፣ ስራህንና ድካምህን ትዕግስትህንም አውቃለሁ። ክፉዎችንም ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምህም። በጣም ደስ ያለኝ ትናንትናና ዛሬ እነዚህን ክፍሎች ስመለከት አንድ በጣም ደስ ያለኝ ነገር እግዚአብሔር የተሃድሶ አባዜ የለበትም። ምን ማለት ነው የተሃድሶ አባዜ? በግድ ላድስ ብሎ አይነሳም። ይሄን ለማለት ነው። አሁን እኛ አንዳንድ ቀን ቤታችንን እናይና አንዳንዶቻችን ይሰለቸናል፣ ዝም ብሎ ይሰለቸናል። በቃ ቤታችን ሶፋ ሁሉ ጊዜ እዚህ ጋር ነው የሚቀመጠው። በቃ ምንም አልሆነም፣ ሶፋው አልተሰበረም፣ ምን አላለም፣ ምንም አልሆነም። ብቻ አስጠላኝ ሁል ቀን እዚህ ጋር። እሺ ምን እናርግ? እናዙረው ይባላል። ጉልበት ሰባስበን እናዞረዋለን። እሺ ደስ አይልም? እንደዚህ የበለጠ ደስ አይልም እንባባላለን። ለእርስ በርሳችን ደስ ይላል ብለን እንቀጥላለን። ሌላ ጊዜ ደግሞ ወደዚህ እናዞረዋለን። አባዜ ይባላል። የለውጥ አባዜ በቃ አንድ የሆነ ነገር ይለወጥ፣ አንድ የሆነ ነገር በቃ ይሁን። እግዚአብሔር እንዲህ ብሎ አይነሳም፣ የለበትም። የሚያስፈልግ ለውጥ ነው የሚያደርገው። ትክክል የሆነውን ትክክል ይላል። እሱን ያስደስተኝ ዛሬ። ትክክል የሆነውን ትክክል ይላል እና ለእኛ ምንድን ነው የሚሰጠው ትምህርት? ወንድሞችና እህቶቼ ስለ ተሃድሶ ምንም ብንመኝም እንኳን በጎ የሆነውን በጎ በማለት ነው መጀመር ያለብን። እግዚአብሔር በዚህ ቤተ ክርስቲያን ይሄን ማምጣት አለበት፣ ይሄ መለወጥ አለበት፣ ይሄ ይሁን፣ ያ ይሁን፣ ደጉሳ መልካሙሳ እሱ መወሳት አለበት ብዬ እላለሁ። ዛሬ እሱን ለአጻና ነው በጣም የፈለግኩት። መልካም ነገር ምንድን ነው ያለው? እግዚአብሔር አይቶ ጎሽ የሚለው ነገር ካለ እኛም ጎሽ ነው ማለት ያለብን እንጂ ለለውጥ ብለን ለውጥን ማካሄድ የለብንም በምንም አይነት። እሱ በሽታ ነው። ጌታችን ግን ይህንን አስቦበት እማየው በጎ ነገር አለ ይላል። ቅድም እንዳልኳችሁ በእነዚህ ቤተ ክርስቲያኖች በአብዛኞቹ ውስጥ ይህንን አይቼልሃለሁ፣ ይህንን አውቄልሃለሁ። እንግዲያው ምን አድርገው ማለቱ ነው? ጠብቀው አይቼልሃለሁ፣ ምስክር ይኸው ነው ያለሁኝ። አንድ ቦታ ላይ እንዲያውም ያለህን አጽንተህ ያዝ ይላል። ምን ማለት ነው? ይሄ መለወጥ ማያስፈልገን በጣም ጥሩ ነገሮች ካሉ አጥብቀን እንይዛቸዋለን። እና ጌታ እዚህ ላይ አውቃለሁ የሚለው ነገር መለወጥ ያለበት ጉዳይ አይደለም። እኔ አውቄልሃለሁ፣ ይሄንን ተመልክቼዋለሁኝና ቀጥልበት ነው። ከዚህ ቤተ ክርስቲያን ጋር በተለይ አሁን ያየነው ይሄ የማን ነው እሱ የሚባለው የኤፌሶን ቤተ ክርስቲያን ጋር ምንድን ነው ያየው የሚለውን እሱን ትንሽ መናገር እፈልጋለሁኝ። በእውነት ምንድን ነው ያየው ጥሩ ነገር? ቀጥልበት የሚለው ነገር ምንድን ነው? እሱን ትንሽ ላንሳው። ይቅርታ። እሺ እንዲህ ነው የሚለው፣ ስራህን ድካምህን አውቃለሁ ይላል። ትዕግስትህን አውቃለሁ ይላል። አለመታገስህን አውቃለሁ ይላል። መርማሪነትህን አውቃለሁ ይላል። ጽናትህን አውቃለሁ ይላል። እነዚህን የቆጠርኳቸውን አንድ አራት ነገሮች አብረን ብናያቸው ጥሩ ይመስለኛል። እግዚአብሔር የሚያውቃቸው የሚያያቸው ነገሮች በዚህ በኤፌሶን ባለችው ቤተ ክርስቲያን ውስጥ እነዚህን አይቻለሁ ነው የሚለው። ስራህን አውቃለሁ ይላል። በተለይ ለእርሱ ብሎ ለጌታ ብሎ የሚሰራውን ስራ። ምክንያቱም ድካምህንም ይላል ወዲያው። ድካምና ስራ የተያዘ ነገር ነው። በእንግሊዝኛ ወርክ ኤንድ ሌበር ነው የሚለው። ሌበር
የምታረገው የምትደክመውን የምትሰራውንም ስራ እሱን አይቻለሁ አውቃለሁ። እሱን ቀጥልበት ነው የሚለው። በቃ ይሄ የሚቀጠል ነገር ነው፣ የሚቋረጥ አይደለም። ስራህን አውቃለሁ፣ ድካምህን አውቃለሁ፣ ትጉ እንደሆንክ አውቃለሁኝ፣ የሚደረገውን ሩቲን አውቃለሁ። እግዚአብሔር የተመሰገነ ይሁን። አንዳንዴ ለምንድን ነው ይሄን ደጋግሜ የምነግራችሁ? አንዳንድ ነገሮች ደጋግመን ስናረጋቸው በቃ መተው ያለብን ሁሉ ይመስለናል። ተሐድሶ የተለመዱ አንዳንድ ነገሮችን መተው ይመስል፣ ለምሳሌ መባ መሰብሰብ እንዴት ያታክታል። 40 ዓመት የመባ ዕቃ ይዘን ስንዞር በቃ ከዛሬ ጀምሮ እዚህ ቸርች አይደረግም። በሆነ ታምር እግዚአብሔር በቃ ይስጠን የሚያስፈልገውን። ቀጥሉ ባካችሁ። መባ መሰብሰብ ማለት ጉዳት ከሌለው ቀጥሉ። አንዳንድ ነገር ስለተለመደ እንደ እንትን አትቁጠሩት ማለት ነው። በቃ አሮጌ ነው አይረባም አትበሉ ባካችሁ። ተንበርክከን እንጸልያለን። እሺ ታዲያ አይ መቀየር አለበት። በአዲስ ስታይል እየተዛለልን እንጸልያለን ብንልሳ ዝለሉ። መዝለሉንም ግን መጥፎ አይደለም መንበርከክም የምለው ገብቷችኋል። ፎር ኢትስ ኦውን ሴክ ለራሱ ተብሎ የሚደረግ ነገር አይደለም። ተሐድሶ የሚጠቅመውን መዝግቦ መቀጠል ነው። እንግዲያው እዚህ ስራህን አይቼልሃለሁ፣ ድካምህን አይቻለሁ፣ ሌላስ ትዕግስትህን ደግሞ አይቻለሁ ብሎ ይላል። በጣም ስለ ትዕግስት የተገረምኩት ወዲያው ደግሞ በሌላ አይነት አለመታገስህንም አይቼልሃለሁ ይለዋል። እና ለካ ሁሌ አይታገሱም። አንዳንድ ነገር አይታገሱም፣ አንዳንድ ነገር ይታገሳሉ። ትዕግስትህን አይቻለሁኝ፣ እንግዲህ ለእኔ ብለህ መታገስህን፣ አንዳንድ ነገር ሲያጋጥምህ መታገስህን እሱን አይቼልሃለሁ። ደግሞ አንዳንዶች ሐሰተኞች መጥተው ሐዋርያት ሳይሆኑ ነን ሲሉ ደግሞ አንተ እነሱን አለመታገስህን ደግሞ አይቻለሁ ይላል። እግዚአብሔር ይመስገን። ስለዚህ እንግዲያው መታገስም አለመታገስም ተፈቅዷል። የምትጨነቁ ሰዎች ሁል ጊዜ መታገስ ነው እንደ ያለብኝ የምትሉ አይደለም። አንዳንዴ አትታገሱ። ሁል ጊዜ መነጫነጭ ነው ያለብኝ፣ አለመታገስ ነው ያለብኝ፣ መቃወም ነው ያለብኝ የምትሉ አንዳንድ ጊዜ ታገሱ። እንግዲያው ትዕግስትን አይቻለሁ አለመታገስህንም አይቻለሁ ብሎ ሁለቱንም ያመለክታል። የት ጋ ነው ጌታዊ መታገስ ያለብኝ? የት ጋ ነው አለመታገስ ያለብኝ? እሱ አጥርቶ ማወቅ ነው አንዱ የተሐድሶ መንገድ በእውነት ለመናገር እና እግዚአብሔር ይሄው በጣም ግልጽ አድርጎ መድኃኒታችን እንደዚህ ይላል፣ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ክፎችን ልትታገስ እንዳትችል አውቃለሁ። እግዚአብሔር የተመሰገነ ይሁን። ስለዚህ ቤተ ክርስቲያን በምድር ላይ ያለ መከራን እንድትታገስ ተጠርታለች። እኛ ክርስቲያኖች በምድር ላይ ያለ ብዙ ሰቆቃ አለ። በጣም የሚያበሳጭ ብዙ ነገር አለ። እማንወደው አለ። የፖለቲካ ስርዓት ሊሆን ይችላል። የኢኮኖሚው ጣጣ ፈንጣጣ ሊሆን ይችላል። ምን ይታወቃል እንግዲህ የሰዎች ባህሪ ሊሆን ይችላል። በጣም የሚያስቸግሩ ብዙ ነገሮች አሉ። መታገስ ያለብን ልንታገስ የሚገባል ይላል መጽሐፍ ቅዱስ። በያዕቆብም ላይ ይሄ ነው የሚናገረው። የሚታገስ ሰው እስከ መጨረሻ የሚታገስ ሰው እሱ ፍሬውን ያገኛል፣ ፍሬውን ይቀበላል። እንደ ገበሬው ማለት ነው። ታግሶ የሚጸና ሰው። ትዕግስት ትልቅ ትሩፋት ነው፣ ትልቅ ቨርቹ ነው፣ ትልቅ ህይወት ነው። እሱን በደንብ አይቼልሃለሁ። ታገስ። ግን ደግሞ ሁል ጊዜ መታገስ አይገባህም። ሐሰት በተለይ ቦታ ለመያዝ ሲሞክር እንዳትታገስ፣ በፍጹም እንዳትታገስ። ቁጡሁን ያን ጊዜ መቆጣት ነው የሚገባ፣ ያን ጊዜ ነው የሚለው እና የቁጣ ያለህ ነው የሚለው በአንድ ወገን። ግን አንድ ያስተዋልኩት ነገር እዚህ ላይ እናንተ የምታዩት ነገር ነው። ዝም ብለህ ጸጉር የምትነጭ በየሁኔታ ሁሉ የምትቆጣ ሁን አይልም። በጣም ጥሩ ነገር ነው የሚናገረው። መርምረህ ይላል። መርምረህ ሐሰተኞች እንደሆኑ ስታረጋግጥ እንዳትታገስ። በቤተ ክርስቲያን ውስጥ የምርመራ ስራ፣ የምርመራ ልቡና እንዲኖር ጌታ ይፈልጋል። ይሄ ገብቶኛል። በኢቫንጀሊካል ቸርች ውስጥ አንዱ ከባድ ችግራችን ለምርመራ ጊዜ አንሰጥም። በጣም ስሜታውያን እንደሆነን አያለሁኝ ራሴን ጨምሮ። አንድ ነገር በዚህ በሶሻል ሚዲያ ላይ የወጣ እንደሆነ
አንድ ነገር በሆነ ቦታ ላይ የተሰማ እንደሆነ ህዝቡ እየተቀባበለ ያራግባል። በኋላ የት እንደሚደርስ እንኳን አይታወቅም። ለመሆኑ አጣርተሃል ወይ? የታወቀ ነው ይላል። ምንድን ነው የታወቀው? በቃ እንዴ እነንትናም አሉት አልሰማህም እንዴ ይላል። እኔ መርካቶ አካባቢ ነው የኖርኩት። መርካቶ አካባቢ መንታፊው ብዙ ነው ታውቃላችሁ። እና ግን መንታፊዎችም የሚሰሩት ስራ አላቸው። ምን ያደርጋሉ? ከሰረቁ በኋላ ወይም ሳይሰርቁ ወይም ለማጨናበር ሌባ ይላሉ እና ይሮጣሉ በአንድ አቅጣጫ። የሚያስገርም ነገር ነው። አይታችሁት ይሆናል። ብዙ ሰው ይሮጣል ተከትሏቸው። ሌባ ያው ሌባ እሱ ነው። ደህና ከቤቱ የወጣ የሚጎማለል የቤት ባለቤት ዞር ሲል ብዙ ሰው ተከትሎታል። ሞብ ይባላል ይሄ እንግዲህ ምንድነው? ሞብ የጀማ አስተሳሰብ ነው። ይሄ አይነት አስተሳሰብ እንዴት ክፉ ነገር ነው! መርምረህ ነው ሐሰተኞች መሆናቸውን ስታረጋግጥ ያን ጊዜ ትቆጣለህ። ያን ጊዜ መስመር ታስይዛለህ። ያን ጊዜ ይሄ ልክ አይደለም፣ ይሄ ልክ ነው ትላለህ። ሳትመረምር ግን ዝም ብለህ አትነሳ ነው። እና እኔ ይሄን አይቼልሃለሁ። የኤፌሶን ቤተክርስቲያን መርማሪ ቤተክርስቲያን ነው እንጂ እንደዚሁ በስማ በለው የምትቆጣ አይደለችም። እንዲሁ ሰዎችን በማውገዝ የታወቀች አይደለችም። ትመረምራለች፣ ስታጣራ ልክ አይደለም ብላ ትላለች። ይሄ በጣም ትልቅ ዋጋ ያለው ነገር እንደሆነ አያለሁኝ፣ ይሄን አውቃለሁኝ ብሎ ይላል። እንግዲህ ይሄ በአንድ ወገን በጣም ፍትሃዊ ነው ጌታችን ማለት ነው። ፍትሃዊ ነው ማለቴ ወቀሳ ብቻ ሳይሆን የሚያቀርበው ምስጋናም ነው። ይሄ የእግዚአብሔር መንገድ ነው። በጣም ጥሩ መንፈሳዊነት ነው። በኋላ ሳይ ሐዋርያው ጳውሎስም በደብዳቤዎቹ በሙሉ አይታችሁት እንደሆነ ሊወቅስ ከመፈለጉ በፊት ምስጋና የሚያቀርብባቸውን ጉዳዮች ለቅሞ ያወጣል። ስለ እናንተ እንደዚህ ሰምቻለሁ፣ ይሄ ስታረጉ አይቻለሁ፣ ይሄ በቦታ ሁሉ ተወርቷል፣ እንደዚህ አይነት ነገር አላችሁ እያለ በጣም አድርጎ ያመሰግናል። ከዚያ በኋላ የሚወቅሰውን ይወቅሳል። ይሄን ፍትሃዊነት ለምንድን ነው የምናጣው እኛ ቤተ ክርስቲያን? ሰዎችን አንስተን ማውደም ለምንድን ነው የሚሆነው? ማደባየት እስከማይነሱ ድረስ ማደባየት ለምንድን ነው? በጎ ካለ በጎ አለ። ይሄ እዚህ ቤተ ክርስቲያን ውስጥ በጎ አለ። ይሄ እዚህ ሰውዬ ውስጥ ይሄ ነገር አለ። እዚህ ጋር ግን ያነከሰ ነገር አለ። እዚህ ጋር የተበላሸ ነገር አለ። እዚህ ጋር አደገኛ ነገር አለ ብለን መንቀስ መለመድ አለበት። የጌታ አካሄድ ነው ይሄ ወንድሞች እናቶች፣ የጌታ አካሄድ ነው። በንጹህ ዓይን የሚያየው ጌታ ሁለቱንም ያያል። ሁለቱንም በኋላ አሁን የቃለ ሕይወት ቤተክርስቲያን ነው የመጣሁት እኔ። እዚህ የቦሌ ቃለ ሕይወት ቤተክርስቲያን ምን ጥሩ ነገር አላቸው ለማለት ሞከርኩኝ። እስቲ አሁን ትንሽ እንፈትሽ። ምናልባት ቀስ ብላችሁ ምንድነው ጥሩ ነገር ያላችሁ? በእውነት ማየት እኮ ጥሩ ነው። ምን በጎ ነገር አለ በቃለ ሕይወት ቤተክርስቲያን? እስቲ ከጠቅላላው ልጀምርና ምን አለ? እኔ አንድ ሁለት ነገር ብቻ ተናግሬ ከዛ እናንተ ቀስ ብላችሁ እንድትመራመሩ ፈልጋለሁ። ጌታማ መስገና ስላለብን ነው። በእውነት በሱ ዓይን ማየት አለ። የቃለ ሕይወት ቤተክርስቲያን ለረጅም ዘመን በዚህ ሀገር ውስጥ በጣም በሚያስገርም ሁኔታ የወንጌልን ስራ በማስፋፋት ትልቅ አስተዋጽኦ ያደረገች ቤተክርስቲያን ናት። ለዚህ ምንም አሁን እኔ መናገር የለብኝም። ዝም ብላችሁ የታሪክ መጽሐፍት ማንበብ ብቻ ነው። አብዛኞቹ አገልጋዮቿ በወንጌል ግንባር ላይ ተሰልፈው እስከ ዛሬ ድረስ ያሉ ናቸው። እና እቺን ቤተክርስቲያን ሳስብ እግዚአብሔር ሆይ ተመስገን ስለ ቃለ ሕይወት ቤተክርስቲያን ግንባር ቀደሞና ወንጌል ስለምትሰብክ። እኔ ገጠር ገብቼ አይቻለሁ። በቃለ ሕይወት ቤተክርስቲያኖች ውስጥ የወንጌል ማህበርተኛ የሚባል እንቅስቃሴ ያለ፣ ሁላችሁ ታውቁታላችሁ። እዚህ ያላችሁ እያንዳንዷ አሮጊት ገጠር ውስጥ ወተቷን አምጥታ ትሰጣለች። እንቁላል አምጥታ ያለኝ ይሄ ነው እያለች እኛ ብር እንደምንሰጥ ሁሉ ዶሮ ነው ያለኝ ለወንጌል ይቅረብልኝ ትላለች። እና በጣም ልቤን ነኩኝ አንድ ገጠር ውስጥ ገብቼ ስመለከት። ይሄ ቀላል ነገር አይደለም። ጌታም ያየዋል። እግዚአብሔር ይመስገን። ስለዚህ ቤተ ክርስቲያን ሲያስብ ሁለተኛ ነገር ላንሳላችሁ፣ ምናልባት እንዲሁ አጭር ነገር። በቅዱስ መጽሐፍ ትምህርት በጣም የበረታች ቤት ናት ይህች ቃለ ሕይወት። በጣም ደስ ይለኛል። ስሟንም ያለ ብልሃቱ አላወጣችም።
የቃለ ሕይወት ቤተክርስቲያን በጣም አድርጋ ብዙ ትምህርት ቤቶች አሏት። ለማስተማር ትደክማለች፣ የእግዚአብሔርን ቃል ታከብራለች። ትምህርት ይህን አይቻለሁ። እግዚአብሔር ይባርካት ይችን ቤተክርስቲያን። በእውነት ይህንን መርምረን ማየት አለብን። ሌሎችም ነገሮች ይኖራሉ እንደዚሁ ሎካል ቸርቾችን በተለይ ማንሳትም ሁሉ ይቻላል። ግን እኔ አሁን ደግሞ እናንተሳ ራሳችሁ እዚህ አሁን ያለነው ኢንዲቪጁዋልስ ነን። እዚህ የቃለ ሕይወት ቤተክርስቲያን የለችም ያሉት በቀለ፣ ሀና፣ ኤርምያስ፣ ከበደ ናችሁ። እናንተስ ጋር በጎ ነገር አለ ወይ? በጎ ነገር ውስጣችሁ አለ ወይ? የምታመሰግኑበት ጌታ ይሄን ሰጥቶኛል የምትሉት አለ ወይ? ትንሽ ጊዜ ውሰዱ እስቲ። አሁን ጊዜ ስለሌለ ብዙ መነጋገር አንችልም፣ ግን ውሰዱና ጊዜ ፈትሹ ራሳችሁ። እኔ ምን ይመስለኝ ነበር በፊት ይሄ ትዕቢት አይደለም እንዴ? ይሄ ነገር አለኝ ይሄ ነገር አለኝ ብለን ማለት ትዕቢት አይሆንም ወይ? አይ ቲንክ ምህረት ሳይሆን አይቀርም አንድ ቦታ ላይ አጉል ትሕትና የትዕቢት አይነት ነው ብሎ ተናግሯል መሰለኝ። ባለቤቴ እንደዚህ ታስታውሰኛለች። እና ምናልባት ያለንን መቁጠር እንደ ትዕቢት ቆጥረ ነው እንደሆነ ልክ አይደለም። እውነተኛነት ይባላል። እኔ ለምሳሌ አሁን 100 ኪሎ ብሆን አይደለሁም፣ ትንሽ ቀረኛል። 100 ኪሎ ነኝ ማለት እውነት መናገር ነው። በውስጣችሁ ያለውን ነገር እግዚአብሔር ይስጥ። አንዳንዶቻችሁ ጸሎት አትጠግቡ፣ በጣም ትጸልያላችሁ። እግዚአብሔር የተባረከ ይሁን። ጌታ ይህን ሰጥቶኛል፣ እኔ ምንም ነገር ማድረግ አልችልም፣ ግን በፊቱ መቅረብ ግን ደስ ይለኛል የምትሉ ሰዎች ይሄ የተባረከ ስጦታ ነው። እግዚአብሔር ይባረክ። አንዳንዶቻችሁ ደግሞ አላውቅም እኔ ዝም ብላችሁ ሰው ማስተናገድ የምትወዱ እግዚአብሔር የሰጣችሁ ስጦታ ነው። እግዚአብሔር ይመስገን። አንድ ቤተክርስቲያን አንድ ሐኪም ነበረ። አንድ መጽሐፍ ላይ ያየሁትና እዛ ቤተክርስቲያን ትንሽ ቤተክርስቲያን ስለሆነች ብዙ ሐኪሞች የሉም። እሱ ነው የተማረው ትልቁ ሰው እና የቤተክርስቲያን ሽማግሌ ሲመረጥ እንትን አረጉት፣ የቤተክርስቲያን ሽማግሌ ያረጉት። እሱ ሽምግልናው ላይ የለም፣ ልቡ የለም ከቶ ግን አረጉት። በቃ ትልቅ ሰዎች ከሚባሉ አንዱ እሱ ነው። እሱን እዛ ውስጥ አረጉት። በጣም አልተመቸው። በኋላ ደጋግመው ሲያዩት ለሽምግልና ስብሰባ ከሚመጣው ይልቅ ሰው ሲገባ ከደጅ ካፖርት ይቀበላል እና ኮፍያ ይቀበላል፣ ይሰቅላል። እዚህ ቁጭ በሉ ይላል። ለካ እሱ የተሰጠው ይሄ ነው የተሰጠው። የግድ ሽማግሌ መሆን የለበትም፣ ማክበር ያለበት የተሰጠውን። እነሱም ማክበር ያለባቸው። ምንድነው ጌታ የሰጠን በጎ ነገር እያልኩ እጠይቃለሁ። ይሄንን ነው ልላችሁ ፈልገው። እኔ ከጳውሎስ ጋር በሆነ አልኩኝ አንድ ቀን ጳውሎስ የመንፈስ ቅዱስ ስጦታዎችን ጽፏቸዋል። በቆሮንቶስ ላይ ጽፏል፣ ሮሜ ላይ ጽፏል። የመንፈስ ቅዱስ ስጦታዎች ብሎ ልዩ እና እኔ እውነት ለመናገር ሊስቱ ያለቀ አይመስለኝም። እንግዲህ እናንተ እንደምታምኑት እመኑ። እኔ ሊስቱ ያለቀ አይመስለኝም። ግን የተቻለውን ያህል 22 ምናምን ዘርዝሯል። የመፈወስ ስጦታ፣ ምንድነው እሱ የመገለጥ ስጦታ፣ የእውቀት ስጦታ፣ የእምነት ስጦታ እያለ የእርዳታ አስተዳደር እያለ ልዩ ስጦታዎችን ልግስና፣ ማስተማር እያለ ልዩ ዘርዝሯል። በእውነት እና ናሙና ነው የሚመስለኝ እኔ እንጂ ያለቀ አይመስለኝም። ብዙ ልዩ ስጦታ ሳይኖር አይቀርም እያልኩ ጠረጥራለሁ። ቢያንስ እንደዚህ አስተካክላለሁ። ብዙ ያለ ይመስለኛል። እና አጠገቡ ብሆን ኖሮ እየጻፈ ስጦታዎች ሲዘረዝር እባክህ ፈገግታን ጨምርበት ፈገግታ በል እለው ነበር እላለሁ። አንዳንድ ሰዎች የፈገግታ ስጦታ አላቸው። የሰዎችን ጭንቀት በአንድ ጊዜ ገለል ያደርጋሉ። ምንም አይናገሩ፣ ምንም አያረጉም፣ ምንም የላቸውም። ግን ፊታቸው ላይ የሚነበበው ደስታና ፈገግታ ብዙዎችን ያንጻል። ካላችሁ እግዚአብሔር የተመሰገነ ይሁን። ይሄ አለኝ በሉ። በቃ ይሄ በጎ ነገር ነው። መድኃኒታችን ቆጥሮ ነው ያመሰገነው። ቆጥሮ ነው ይሄን አውቃለሁ ያለው። ይሄ በጣም ትልቅ ነገር። ሌላ ነገር ልጨምርላችሁ። በእናንተ ውስጥ ብቻ ሳይሆን በሌላ ውስጥ ያለውንም በጎ ነገር ለማየት አይናችሁ ይከፈት። ምን አለበት? በእውነት ምን አለበት? ጥሩ ነገር ስታዩ በእኛ ማህበረሰብ በጣም አድርጎ የምንወቀስበት ነገር ነው። ጥሩ ነገር ቢኖርም አይታየንም፣ ብናይም አንናገርም። በቃ ዘግቶብናል። በምንም አይነት አንናገርም። አይ ደግሞ እንደዚህ ያልኩ እንደሆነ አናቴ ላይ ነው የሚወጣው ነገር። እንዴ በተቻለ መጠን የጎደለውን በደንብ አሳየዋለሁ። እግዚአብሔር ይፈውሰን።
እና በጎ ነገር ስታዩ በቃ በሉ እባካችሁ። ባልንጀሮቻችሁ እንኳን ቢሆኑ በሏቸው። ምንም አናታችሁ ላይ አይወጡም። እንዲያውም በጣም ቅርብ ነው የሚሆኑት። እና ደስ እንዲላቸው ንገሯቸው። ይሄንን በእውነት መጥፎ አይደለም። ይበረታታሉ። በጊዜ ስለመጣ በጣም ደስ ብሎኛል። ዛሬ ቤተ ክርስቲያን መባል እኮ ይችላል። ኤርሚያስ በጊዜ ነው የመጣኸው? እሺ። ምንም ነገር ቢሆን በጎ ስታዩ አመስግኑ። እኔ ይሄንን አንድ ቦታ ሰበኩኝ በአንድ ሰርግ ላይ። ብዙዎቻችሁ ይሄንን ሰምታችሁት ሊሆን ይችላል። በጎ ነገር መመስገን አለበት። ሚስቶቻችሁን አመስግኑ እያልኩኝ በጣም ተናገርኩኝ። በቃ እንዴም የሰሩትንም ምግብ አመስግኑና ብሉ በእውነት እያልኩኝ ሰምቶ አንዱ ሰውዬ ስወጣ አገኘኝ። ስማ ወንድም ንጉሴ፣ ወጡ ያልጣፈጠ እንደሆነ ምንድነው የማደርገው? እሺ። በኋላ ምራቄን ዋጥኩኝ። ምናልባት ሻዩ ይጣፍጥ ይሆናል ያን ቀን፣ እንደምንም ብለህ የምስጋና ምክንያት ፈልግ እንጂ አልኩኝ። የአይን መከፈት ጉዳይ ነው። እኒህ ሰዎችን ባልንጀሮቻችን፣ የቤተ ክርስቲያን አባሎቻችን፣ ድሆችን፣ ባለጠጎችን፣ ወጣቶችን፣ ልጆችን የሚመሰገንበት መልካም ነገር አይጠፋም ወንድሞቼ። ጌታ ካመሰገነ ቤተ ክርስቲያንን ዘርዝሮ አይቶ እኛ እንዴት ነው እሱ ማናደርገው? ሐዋርያ ጳውሎስ ፈልጎ ካመሰገነ እኛ ማናደርገው ለምንድን ነው? አውቃለሁ ስራህን፣ ትዕግስትህን አውቃለሁ፣ ድካምህን አውቃለሁ። በነገራችን ላይ እዚች ጋር ድካም የምትለዋ ነገር እሷን ትንሽ ግልጽ ላርግ። ቁጥር 3 ላይ ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምህም የሚለው ፖዚቲቭ ነው፣ ኔጌቲቭ አይደለም። ስለ ስሜ ብለህ ጸንተህ አልደከምክም ማለት ስለ ስሜ ብለህ ጸንተሃል አልደከምክምም ማለት ነው። እንዲያው ምናልባት አማርኛው እንትን እንዳያደርግ ብዬ ነው። መልካም ነገር ነው የተጠቀሰለት ማለት ነው። ጽናቱ እስከ መጨረሻው ነበር ማለት ነው። አልደከምክም፣ የኔን ስም አክብረህ ጸንተሃል ብሎ ይሄንን በጎ ነገር ያነሳለታል። እግዚአብሔር የተመሰገነ ይሁን። ይሄን ካልኩኝ በኋላ እንግዲህ ደግሞ የምነቅፍብህ ነገር ግን አለኝ ይላል። ዳሩ ግን የምነቅፍብህ ነገር አለኝ። ይሄ የጌታ ኢየሱስ ክርስቶስ ሚዛናዊነት ነው። መልካሙን መልካም ለማለት የማይፈራ ጌታ ክፉንም ክፉ ለማለት እንደዚሁ ይደፍራል። እግዚአብሔር የተመሰገነ ይሁን። መርምሮ የሚያቀን ጌታ ነው። እና ምን እናድርግ የሚል አንድ ጥያቄ ከመጣ ወደዚህ ንግግር ከመግባቴ በፊት ለሚያውቀን ጌታ ራሳችንን ክፍት እናደርግ። እንደማያውቀን ለማስመሰል አንሞክር። ከመንፈስህ ወዴት እሸሻለሁ ይላል መዝሙር 139 ላይ አይደል? ከአንተ ወዴት እሄዳለሁ? ከመንፈስህ ወዴት እሸሻለሁ? የት ነው የምገባው? የት ነው የምደበቀው? ጨለማ ትደብቀኛለች ብል በአንተ ዘንድ ጨለማ አይጨልምም፣ ብርሃን ነው የሚሆነው እና ልሸሸግ አልችልም ይልና ግን መጨረሻ ላይ ምን ይላል? በጣም ነው የሚያስገርመኝ። እሱን ብቻ ላንብብላችሁ። 139 ላይ ምን ይላል ይሄ ዘማሪ? ታቀኛለህ ካለ በኋላ ሶኋት ሚል ጥያቄ ነው ምናምን። በቃ ያውቃላ። ታዲያ መሸሸግ አትችልማ። እንግዲያው ምን ይሁን? እንዲህ ይላል፣ አንተ ያልተሰራ አካሌን በዓይኖች አዩኝ፣ የተፈጠሩ ቀኖች ሁሉ አንድስ እንኳ ሳይኖር በመጽሐፍ ተጻፉ ብሎ ካለ በኋላ ዝቅ ብሎ ቁጥር 23 ላይ አቤቱ መርምረኝ፣ ልቤንም እወቅ፣ ፍተነኝ፣ መንገዴንም እወቅ፣ በደልንም በእኔ ውስጥ ብታገኝ እይ፣ የዘላለምንም መንገድ ምራኝ። በዚህ ጸሎት ይዘጋዋል። በጣም አስገራሚ ጸሎት ነው። ታውቀኛለህ፣ እኔ አልታወቅም ብዬ ብደበቅም ታወጣኛለህ። ግን አሁን በፈቃዴ ራሴን ላንተ አቀርባለሁ። መርምረኝ፣ በደልን በእኔ ውስጥ ብታገኝ እይ እና የዘላለምን መንገድ ምራኝ ይላል። የሚያውቅ ጌታ፣ ሊያድሰን የፈለገ ጌታ ካለ የእኛ ኃላፊነት ማስጣት ነው ራሳችን። ሌትስ ኤክስፖዝ አወርሰልቭስ። እናም ለምናችሁ ለዚህ ስጥነት ነው፣ ለዚህ ኤክስፖዠር ራሳችንን ለጌታ ማስጣት።
ጌታ ሆይ እየኝ። የሚገርመው ነገር እንደዚህ ስናሰጣ ራሳችንን መርምረኝ ስንል አንድ የሚሰራው ስራ መንፈስ ቅዱስ ለኛው ያሳየናል። ራሳችንን ለራሳችን ያሳየናል። ይሄን አይቻለሁ። አሁን እኔ ብዙ ጊዜ እንደዚህ ያጋጥመኝ እጸልያለሁ ብዬ ገባና ጌታ ሆይ እንግዲህ ያው አንተ ታውቃለህ እያልኩ በልቤ ምን ይመጣል? ይሄን ነገር አይተኸዋል ወይ? ለምሳሌ ትዕቢት ተደብቆ ከሆነ ተደብቋል። እዚህ ጋር ትዕቢት አላወቅኩም፣ ጌታ ሆይ አላወቅኩም፣ በእውነት አላወቅኩም፣ ለካ ትዕቢት ነው። እሺ ምናልባት አንድ ቦታ ደግሞ ይሄ የዝሙት ሐሳብ ነው እንዴ ጌታ ሆይ አልመሰለኝም ነበር። ወይኔ ያሳየኛል። ራሳችንን ያሳየናል መልሶ። መርምረኝ እኮ የሚለው ይሄ እኮ ነው። ለሱ ፍጆታ እኮ አይደለም፣ እሱማ ያውቀዋል። ለእኔ እኮ ነው። መርምረኝ እና ሳይ ደነግጣለሁ፣ ከዚያ እታከማለሁ። እግዚአብሔር የተባረከ ይሁን። እታከማለሁ። አንድ ጊዜ አንድ መጽሐፍ የጻፉ አንድ ማን ናቸው እሳቸው? ዴቪድ ዋትሰን አይደለም፣ ሌላ ዴቪድ። እሺ ግድ የለም በኋላ ይመጣልኛል። እሳቸው የጻፉትን መጽሐፍ ሳይ ነበር። በኋላ ልጄም አንብበው ነገረች እና አንዱ ንግግራቸው ላይ በጣም ተበሳጭተው በጌታ ፊት ይናገራሉ። ያበሳጫቸው ምንድን ነው? ሰው ሰድቧቸዋል። ምንም ባላረጉት ነገር ሰድቧቸው እና ደግሞ ስድቡ ለራሱ ብቻ ሳይሆን ለሰው ሁሉ ያዳርሳል። እንዲህ አይነት ሰው እያለ ይላል በጣም እና በጣም ተበሳጩ። ጠንቃቃ ሰው ናቸው። እኔም እስከማውቃቸው ድረስ በጣም ጠንቃቃ እንግሊዛዊ ናቸው። የጻፏቸው መጽሐፍት አይቻለሁኝ። በጣም ተበሳጩ። ስሜን ዝም ብሎ እንደዚህ አጥፋው ሜዳ ላይ እና ወደ ጌታ ሄደው ነው የሚማጠኑት ከጌታ ጋር። ጌታ ሆይ ዝም ትላለህ? እንደዚህ ባላረኩት ነገር ስሜን ሲያራክሰው ዝም ትላለህ ብዬ አልኩት ጌታ። በኋላ ጌታ ምን ይለኛል? እንዲያውም ታድለሃል፣ ሁሉን ቢያውቅ ኖሮ ያንተን ጉዳይ ይበልጥ ነበር፣ ስለማያውቅ ነው እንደዚህ በትንሹ የተናገረው ብሎ አለኝ ይላሉ። በኋላ እኔም ደነገጥኩኝ። ለካ ስንቀርብ ወደ ጌታ ያሳየናል፣ ራሳችንንም ያሳየናል። የምናፍርበትን እናፍርበታለን፣ እንደነግጥበታለን። ግን ለማጥፋት አይደለም የሚያሳየን አይደል? መርምረኝ፣ ከዛ የዘላለምን መንገድ ምራኝ፣ ልታድነኝ ልትመልሰኝ ነው የምታሳየኝ ነውና እኔ ወደዚህ ልባችን እንድናቀና ነው። በአንድ ወገን እረፍት ይሰጠናል ጌታ ማወቁ፣ በሌላ ወገን ደግሞ እረፍት ይነሳናል ሊያድነን ማለት ነው። ስለዚህ በጌታ ፊት ራሳችንን ማስጣት፣ ራሳችንን ማሳየትን እግዚአብሔር ያለማምደን። ተሐድሶ ከዚህ ነው የሚጀምረው። እሱም በማየት ብቻ ሳይሆን ራሳችንንም በማየት ነው። እግዚአብሔር የተመሰገነ ይሁን። በሚቀጥለው ጊዜ አብረን እንመለከታለን። ዛሬ እዚህ ጋር ብናቆም ጥሩ ይመስለኛል። እግዚአብሔር ይባርካችሁ። እግዚአብሔር ያሳያችሁ፣ ሁለት ነገር ያሳያችሁ። አንዱ የሰጣችሁን በጎ ነገር፣ የምትሰሩትን መልካም ስራ እግዚአብሔር ያሳያችሁ። ራሳችሁ ዝም ብላችሁ እየወቀሳችሁና ወደ ታች እየጣላችሁ እንዳትኖሩ እግዚአብሔር ያመልክታችሁ። ይሄ ጌታ በልቤ ውስጥ ያኖረው በጎ ነገር ነው ለማለት እግዚአብሔር ይርዳችሁ። የሌሎችንም ባልንጀሮቻችንን መልካም ነገር እንድናይ አይናችንን ይክፈትልን። ደግሞ ክፉ ነገር ሲገኝ ጌታ ቀስ ብሎ ይንገረን። ሳትጮህ ንገረኝ ነው እኮ የምንለው አንዳንድ ጊዜ። በቃ ለሌሎች አትንገርብኝ፣ ግን ንገረኝ ለእኔ ግን። እግዚአብሔር ሊያድነን ነው የሚመረምረን። እግዚአብሔር ይመስገን።